ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። የብልጽግና አገዛዝ ዜዶች የቪሌ ዘጋቢዎች እንዳይዘግቡ አገደ። የኢትዮጵያ መንግስት ባለስልጣናት ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ መታገዳቸውን አስታውቋል። እገዳውን አስመልክቶ ዶቼ ቬለ ገለጸ ሲሆን ከ1980ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎቹ አማካኝነት የኢትዮጵያን ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንዲሁም የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ፣ አህጉራዊና ዓለም አቀፍ ድርጅቶች፣ ተቋማትና ማህበራት እንቅስቃሴና ክንዋኔዎችን ሲዘግብ መቆየቱን አስታውሷል። ዓለም አቀፉ ማሰራጫ ጣቢያ ከ2010 ዓመተ ምህረት ጀምሮ ወዲህ የወኪሎቹን ቁጥር በማሳደግ በመቀሌ፣ በባህር ዳር፣ በደሴ፣ በአዲስ አበባ፣ ሐዋሳ፣ ድሬዳዋና አሶሳ በሚገኙ 9 ወኪሎቹ አማካኝነት መረጃዎችን በማሰባሰብ ዘገባዎችን ሲሰራ ነበር። ይሁንና አፋኙ የብልጽግና አገዛዝ ትናንት በጻፈው ደብዳቤ ዶቼ ቬለና ወኪሎቹን የኢትዮጵያ ሕግና ደንብ ጥሰዋል በሚል ወቅሷቸዋል። ካሁን በኋላ ስራ እንዳይሰሩም አግዷቸዋል። በደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡን ኢላማ ያደረገ ጥቃት መፈጸሙ ተገለጸ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የበረሃኛው ጅበላ ሙተራ ብርጌድ በደብረ ማርቆስ ወንቃ አካባቢ በሁለት ፓትሮል ላይ ሆኖ ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተና አዛዥ ኢንስፔክተር እንዳለውን ጨምሮ በርካታ ፖሊሶችን በማቁሰልና በመምታት ድል ተጎናጽፏል። በጥቃቱም ሁለቱ ፓትሮሎች ከጥቅም ውጭ ሆነዋል። እነዚህ ሁለት ፖሊሶች ማታ በደብረ ማርቆስና በአካባቢው በመዘዋወር ከአካባቢው ስልክና ገንዘብ ይዘርፉ እንደነበር ተገልጿል። በተያያዘ በጅበላ ሙተራ ብርጌድ አሰባሳቢነት ህዝባዊ ውይይት ተካሂዷል። በደብረ ማርቆስ ከተማ ዙሪያ በጎዛምን ወረዳ የገጠር ከተማዎች በቸርተከል ከተማ አካባቢ ከሚገኙ የማህበረሰብ ክፍሎች ጋር ውይይት ተካሂዷል። በፋኖ የሚመራው የአማራ ህዝብ የሉና ተጋድሎ መላው የአማራ ህዝብ የሚሳተፍበት አስተያየትና ሐሳብ የሚሰጥበት ህዝባዊ ትግል መሆኑ ተነስቷል። በአሁንና በቀጣይ ትግሉን ሁኔታ በተመለከተ የፍትህ አሰጣጥን በተመለከተ የመልካም አስተዳደርን በተመለከተ ከህዝቡና ከፋኖ አመራሮች ጋር ውይይት ተደርጓል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና መብረቅ ክፍለ ጦር በተከታታይ ከአገዛዙ ጋር እያደረገው ባለው ተጋድሎ ከፍተኛ ድል እያስመዘገበ ይገኛል። በትናንትናው ዕለት ጥቅምት 13 2018 ዓ.ም በጋዞ ወረዳ አስተያየሽ ከተማ ላይ በተደረገው ተጋድሎ ፋኖ ድል አስመዝግቧል። የአገዛዙ መከላከያ ሰራዊት አባላት አካባቢውን ጥለው ከወጡ በኋላ ፋኖች ቤት ለቤት ባደረጉት ፍተሻ ሁለት የመከላከያ ሰራዊቶች ልብሳቸውን ቀይረው ተገኝተዋል። በተያያዘም በርካታ መሳሪያ በፋኖ እጅ ገብቷል። የብልጽግና አገዛዝ ሰራዊት እጅግ በርካታ ቁስለኞቹን በአስተያየሽ ከተማ ጤና ጣቢያ ሲያሳክም ውሏል። የሰራዊቱ ቁጥር ከጤና ጣቢያው አቅም በላይ በመሆኑም ወደ ወልዲያ ሆስፒታል ማጓጓዙ ተሰምቷል። በፋኖ የተማረኩ የኢትዮጵያ መከላከያ ሰራዊት አባላት ካሁን በኋላ ለአማራ ህዝብ ህልውና እንታገላለን ማለታቸው ተሰምቷል። በውርጌሳ ከተማ የተማረኩ የደቡብ እዝ 35ኛ ዋሊያ ክፍለ ጦር አባላት በልጅ ኢያሱ ኮር በተደረገላቸው እንክብካቤና በተሰጣቸው የፖለቲካ ግንዛቤ መሰረት ለአማራነታቸው እንታገላለን ማለታቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር ጥቅምት 8 2018 ዓ.ም በሰሜን ወሎ ዞን በሐብሮ ወረዳ በውርጌሳ ከተማ በተካሄደው አውደ ውጊያ የአገዛዙ 35ኛ ዋሊያ ክፍለ ጦር አባላትን መማረኩ ይታወሳል። በትናንትናው ዕለት የአማራ ህዝብ የትግል መነሻና አሁን የደረሰበት አጠቃላይ ቁመናን በኮምፒውተር በተደገፈና በተንቀሳቃሽ ምስል በታገዘ ሁኔታ እንደዚሁም በአማራ ህዝብ ላይ የደረሰው አስመልክቶ ለምርኮኞቹ ማብራሪያ ተሰጥቷል። ከምርኮኞቹ መካከል እስካሁን የነበሩት በቄለም ወለጋ አካባቢ መሆናቸውን ጠቅሰው በአማራው ላይ የሚሰራውን ደባ እናውቃለን ብለዋል። ሆኖም መውጫጠን ወደ ውጊያ መጥተናል ሲሉም አክለዋል። ከአሁን በኋላም የልጅ ኢያሱ ኮር አባል በመሆን ለአማራነት እስከ መጨረሻው እንታገላለን ማለታቸውን አፋባሃ ከላከልን መልእክት ለመረዳት ችለናል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የመቄት ወረዳ ጊዜያዊ ሲቪል አስተዳደር መዋቅርን ዘርግቷል። በወረዳው ውስጥ ያሉትን 36 ቀበሌዎች በ3 ንዑስ ወረዳዎች በማዋቀርና በቀጠናው የሚገኙ የፋኖ ኃይሎችን ስንቅና ትጥቅ በማሟላት እንዲሁም የወረዳውን ህዝብ የፍትህና የአስተዳደር ጉዳዮችን በበላይነት የሚመራ 7 አብይ ኮሚቴዎችንም አዋቅሯል።
በዚሁም ዋና አስተዳደር መምህር በሪው እንደምሌ፣ ምክትል አስተዳደር 50 አለቃ መንግስቱ ካሳ፣ ሰላምና ደህንነት ወታደር መንግስቱ ያለው፣ የፖለቲካ ዘርፍ ጌታውን ባዬ፣ ማህበራዊ ዘርፍ ወታደር አዳነ መንግስቴ፣ ፋይናንስ ኃላፊ ቢራራ ጸጋነውና ሎጂስቲክ ኃላፊ ሳሙኤል አያሌ ሆነው ተመድበዋል። በአብይ ኮሚቴነት በተቀመጡት ስር የሚሟሉ ግን በዝርዝር ያልተቀመጡ ኮሚቴዎች መኖራቸውም ታውቋል። የንዑስ ወረዳ መዋቅሮችን በተመለከተ ከላይ የተመረጠው አብይ ኮሚቴ የሚያደራጀው ሲሆን ከማህበረሰቡ ጋር በጋራ የሚሰራ መሆኑም ተገልጿል። የደጋው መብረቅ ክፍለ ጦር በአገዛዙ ተሽከርካሪ ላይ ጥቃት ፈጸመ። የአፋባ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ክፍለ ጦር ከአገዛዙ ኃይል ጋር ባደረገው ተጋድሎ ድል ማስመዝገቡ ተገልጿል። ዕለታዊ መረጃዎቻችን ቀጥለዋል። የፍሪ ፕሬስ ቻናል ነው። የማህበረሰብ አደረጃጀት ተሰራ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የአጼ ይኩኖ አምላክ ክፍለ ጦርና የኮር አመራሮች በተገኙበት የማህበረሰብ አደረጃጀት መሰራቱ ተገልጿል። የአጼ ዘርዓ ያዕቆብ አንደኛ ኮር የአጼ ይኩኖ አምላክ ክፍለ ጦርና የኮር የፖለቲካ ዘርፍ ኃላፊ አርበኛ ያሬድ በተገኘበት በተለይም ማህበረሰቡ ሁሌም ፍትህ ካሳምነው እዝ ልጆች መጠበቅ ሳይሆን እንደ አማራ የመጣብንን አረመኔያዊ ስርዓት ለአንዴና ለመጨረሻ ጊዜ ገርስሶ ለመጣል ተባብሮ መስራት እንዳለበት ገልጿል። በገተም ጎጆ ሀ ቀበሌ ማህበረሰባዊ አደረጃጀት ተሰርቷል። ከትግሉ ጎን ለጎን ፋኖ በተቆጣጣራቸው ቀጠናዎች የቀበሌ መዋቅር በማደራጀትና ወቅታዊ የሀገራችን ፖለቲካ ሁኔታዎችን በተመለከተ ከህዝቡ ጋር ውይይት በማድረግ በርካታ ስራዎችን ፋኖ እየሰራ መሆኑ ተነግሯል። አደረጃጀቱ ከተሰራ በኋላ ከአካባቢው ነዋሪዎች ጋር ውይይት ተደርጓል። በውይይቱም ስለ አማራ የህልውና ትግልና ስለ ፋኖ፣ ስለ አፋብሃ፣ ስለ ማህበረሰቡና የፋኖ ትስስር እንዲሁም ተያያዥ ጉዳዮች ተነስተዋል። ከግንዛቤ ማስጨበጫውና ማህበረሰቡ ራሱን በራሱ የማስተዳደር እንዳለበት ሰፊ ውይይት ከተደረገ በኋላ ከማህበረሰቡ አስተያየት በመቀበል ስብሰባው ተጠናቋል። በመድረኩ የተሳተፉትም ፋኖች ለነጻነት ለሚያደርጉት ትግል እኛም ባለቤት ነን ማለታቸውም ተሰምቷል። ከፍሪ ፕሬስ የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ጤና ይስጥልኝ።